ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እዚህ ጋር የማሳያችሁ ሀይቅ ከተማ የሚሄድ የአንዲት እህቴን ምጥን ሽሮና በርበሬ ነው። እዚህ ጋር ደግሞ ጥድ ገበያ የሚሄድ 28900 ብር የፈጀ ነው። 2 ሽፎኖች አዘጋጅቻለሁኝ። ዋጋቸው አንድ አይነት ነው። የፈለገችውን መርጣ ከነሻርፑ ትወስዳለች። እኔ ግን ሂሳብ የሰራሁት ያንዱን ነው። አጠቃላይ ድምሩ ደግሞ 28500 ብር የፈጀ ነው። ጸድ የሆኑ አስቤዛዎች እንዲሁም ደግሞ ጥምጣም እንዲሁም ጀለብያም አለ። አብራችሁን ቆዩ ማለት ነው። በመጀመሪያ እዚችን እህቴን ላሳያችሁና ከዛ ወደዛ እንሄዳለን። ይሄ 20900 ብር የፈጀ ነው። ካርቶን ቴምር፣ 10 ኪሎ በርበሬ፣ 10 ኪሎ ሽሮ፣ 5 ኪሎ ገብስ፣ 5 ኪሎ አጃ ነው። በጣም ወሳኝ የሆኑ ነገሮች ነው የተሳካላቸው። ማሻአላ ተባረክ ረህማን አላህ ይቀበላችሁ። እና በመጀመሪያ ገብስ በ170 ብር ሂሳብ 5 ኪሎ፣ አጃ 5 ኪሎ በ230 ብር ሂሳብ፣ ቴምር 2800 ብር ገዝቼላታለሁ። እዚህ ጋር የምታዩት ምጥን ሽሮና በርበሬ ታዩት። ያው 10 ኪሎ በርበሬ በ650 ብር ሂሳብ ነው 6500 ብር ይመጣል። ከዛ ለዚህ የሚሆን እርጥብም ደረቅም ቅመም ደግሞ የሚያስፈልገው በሙሉ ያ ማለት ቀይ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪኖ ተደርጎ ነው። በርበሬው ነጭ ሽንኩርትም የሚያስፈልገዋል። ከተደለዘ በኋላ ደግሞ ደረቅ ቅመም አለው። አጠቃላይ ደረቅ ቅመሙ ደግሞ 3370 ብር ፈጅቷል ማለት ነው። እዚህ ጋር ደግሞ ከሁሉም አይነት ተቀላቅሎ የተፈጨ ሽሮ ነው። ግማሽ ኪሎ አድርጌበታለሁኝ 200 ብር ሂሳብ ሲሆን ሽምብራ ደግሞ በ220 ብር ነው ማለት ነው። አራቱም አይነት ተቀላቅሎበት ነው የተፈጨው 2 ኪሎ ምናምን እንደዚህ ማለት ነው። እና በጣም የሚያምር ጽድት ያለ ማሻአላ ተባረክ ረህማን የሆነ ምጥን ሽሮና በርበሬ ነው የተዘጋጀላት። ትወዱታላችሁ ብዬ ተስፋ አደርጋለሁ። የሀይቅ የሚሄድ ሲሆን እዚህ ጋር ደግሞ ጥድ ገበያ የሚሄድ ነው። የአንድ ከስተምሬ ነው። ከዚህ ቀደም ብዙ ጊዜ አስቤዛ አድርጌ ልኬላታለሁኝ። ሱካር 10 ኪሎ በ180 ብር ሂሳብ ነው። ቡና በአንድ በጣም ጥርት ያለ ቡና ነው እንደምታዩት ይመስላል። ማሻአላ አያችሁታ፣ ምንም አይነት ወጭ የለውም። ዋጋው ደግሞ 1550 ብር ሂሳብ ነው የገዛሁት። እዚህ ጋር ደግሞ ምን አለን? 2 ሊቢያ ዘይት አለ በ1800 ብር ሂሳብ ነው። እዚህ ጋር ደግሞ ምን አለን? ላርጎ አለን። ላርጎ በ750 ብር ሂሳብ 1500 ብር ነው። ከዛ አጃና ገብስ ነው። ያው 170 እና 230 ሂሳብ ነው ማለት ነው። 5 ኪሎ አለ። ያው ቡናው ማሻአላ እንደምትወዱት ተስፋ አደርጋለሁ። በጣም ጽድት ያለ ማሻአላ ተባረክ ረህማን የሆነ ቡና ነው። ከዛ በመቀጠል ጀማው ግማሽ የልብስ ሳሙናና ግማሽ የገላ ሳሙና አለ 330 እና 390 ያ ማለት 155 እና 165 ብር ሂሳብ ነው። እዚህ ጋር ደግሞ ለአባቴ የሚሆን ጫማ ብላኛለች። ይህንን የገዛሁት ደግሞ 1000 ብር ነው። ጀማው በጣም ቆንጆ ጫማ ነው። ማያንሸራትት ፎያ ለቃ ነው። እዚህ ጋር ደግሞ ያው 2 ሽፎኖች አሉ። ከሽፎኑ አንዱን ነው የምትወስደው። የሰራሁትም ሂሳብ አንዱን ነው። እዚህ ጋር ለአባቴ የሚሆን ከጀለብያ በታች የሚለበስ ማለት ጀለቢያውን ከመልበሳቸው በፊት የሚለብሱት የሳዑዲ ቲሸርት ነው። የሚመጣውም ከሳዑዲ ነው። ይሄ ዋጋው ደግሞ 800 ብር ነው። እዚህ ጋር ደግሞ 1200 ብር ዚፕ ያለው እዚህ ጋር ቁምጣ ነው። በጣም ጸዴ ነው። ይሄም ከጀለብያ በታች የሚለበስ ነው። ዋጋው ደግሞ የዚህ ዋጋ 1200 ብር ነው ማለት ነው። እዚህ ጋር አልጀዚራ በአንደኛው ጥምጣም አለ። ያው ይሄን ጥምጣም የማያውቅ የለም። የዚህ ዋጋ 400 ብር ነው። ጀለብያ 54 ቁጥር በጣም ከምነግራችሁ በላይ የሚያምር ቆንጆ የሆነ እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። የዚህ ዋጋ ደግሞ 3000 ብር ነው ማለት ነው። ከዛ ለእናቴ የሚሆን እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን 1100 ብር ሹራብ አለ። ለብሼ አሳያችኋለሁኝ ሽፎኖችን ሁለቱንም ማለት ነው። በጣም የሚያማምሩ ሽፎኖች ናቸው። ፋሽን ናቸው አሁን ላይ የተሰሩትም ደግሞ 2800 ብር ሂሳብ ነው። ለብሼ ላሳያችሁ። ከፈለገች ሻርፑ በዚህ ከፈለገችም 500 ብር ነው። ሽፎኑ 2800 ብር ነው። 300 ብር ነው። ሽፎኑ 2800 ብር ነው። አሁን የማሳያችሁ በወፍራሙ ሻርፕ ነው። ራቅ በል
ረቅ በል። አያችሁታ? ይሄ ወፍራሙ ሻርፕ ነው። በተለይ ለእናቶች በጣም ነው የሚወዱት። ማሻላ አይንሸራተትም። እንደዚህ ትልልቅ እናቶች ማለት ነው። እዩት። ሽፎኑ ደግሞ ይሄን ይመስላል። አሁን እኔ ይሄንንም በትዕዛዝ ነው ያሰራሁት፣ ያንንም በትዕዛዝ ነው ያሰራሁት። እሷ የፈለገችውን መምረጥ ትችላለች ማለት ነው። እዩት እዩት እንዴት እንደሚያምር ካልሱን ማሌሽ ጀማው። ኢትዮጵያ ውስጥ በጣም ኃይለኛ ብርድ ስላለ ካልስ ካለበሳችሁ ተረገዛችሁ 50 ሴንቲሜትር የሚደብቅ ይሆናል ማለት ነው። ችግር ነው። ለዛ ነው እዩት። ማሻአላ እስኪ አሳያችሁ በደንብ አያቻ። ይሄን ይመስላል። ሻርፑ ራሱ ደግሞ ይለያል። በጣም ወፍራም ነው ማለት ነው። አብዛኛውን ጊዜ እነዚህን ቲክቶክ ከፈለጋችሁ አለላችሁ በፈለጋችሁት አይነት ከለር አረንጓዴ፣ ሰማያዊ፣ ነጭ፣ ፒንክ ሁሉም አለ ማለት ነው። አንድ ይሄ በሉ። ይሄኛውን ደግሞ ላሳያችሁ። ይሄ ደግሞ ለዚህ ሻርፕ የተፈለገ ነው። ሽፎኑን ይሁት መጀመሪያ ማሻአላ ተባረከማ። እስኪ የትኛው አምሮብኛል? እኔ ሽፎን ብለብስ ያምርብኛል። እኔ በነገራችን ላይ ሽፎንና የራያ ቀሚስ በጣም አልወድም። ይሄ የራያ ቀሚስ አበሻ ቀሚስ በሙሉ አልወድም። ለምን እንደሆነ አላውቅም። ግን ብዙ ሰው እንደዚህ ለማሳየት እንትን ስል ያምርብሻል ይሉኛል። እስኪ ከወደዳችሁት ልልበስ። እዩት፣ ይሄን ይመስላል። አንደኛ እዚህ ጋር ለቀቅ ያለ ነው ጀማው። እዩት፣ ይሄ ፍሪ ሳይዝ ነው የሚይዝ አይደለም። ይሄን ይመስላል። ማሻአላ ዋጋው 2800 ብር 1300 ብር ነው። እዚህ ጋር ደግሞ ሻርፑ 1500 ብር ነው። እዩት እንዴት እንደሚያምር ማሻአላ። እዩት፣ ሰፊም ነው፣ በጣም ትልቅ ነው። ይሄ ለእናቶች ነው። በነገራችን ላይ ለዚች ልጅ እናት ብዙ ጊዜ አሰርችላቸዋለሁኝ። እዩት፣ ይሄ ደግሞ ይሄ ነው። እስኪ እናንተ የትኛውን ወደዳችሁት? አሳውቁኝ። ይሄን ይመስላል ማለት ነው። በጣም ነው የሚያምረው ማሻአላ። ይሄም ይሄን ይመስላል።